ማን ነው ልክ እንደኔ በልጅነቱ ትምህርት አይገባም ትምህርት አይሆንልም ተብሎ ተነግሮት ተቀርጾ ያደገ? ብዙ ሰው ይኖራል ብዬ ገምታለሁ። ተስፋ ከመቁረጣችሁ በፊት ግን መጽሐፍ ሐሳብ ጥናቶችን አንብቡ። 3 ዋና ዋና የምላቸው መጽሐፎች አሉ። የመጀመሪያው በዶክተር ኖርመን ዶይጅ የተጻፈውን The Brain That Changes Itself ይላል። ሁለተኛው ደግሞ በፕሮፌሰር ካሮል ድዌክ የተጻፈውን ማይንድሰት የሚለው ነው። ሶስተኛው ዛሬ ማቀርብላችሁ ግሪት የሚል መጽሐፍ ነው። ፕሮፌሰር አንጀላ ዳክወርት ነው የጻፈችው። እነዚህም በደረጃ የምታነቡት ከሆነ ስለ አይምሯችሁም ስለ ሳይኮሎጂም ይገባችሁና ህይወታችሁ ላይ የምትፈልጉትን ነገር አውረዳችሁ ደስተኛና ሙሉ ሆናችሁ ለመኖር ትችላላችሁ ብዬ ነው ገምታለሁ። እኔ ተለማምጄ አውርጄው ውጤቱን ያየሁት ነገር ስለሆነ ነው። ግሬት ምን ማለት ነው፣ በውስጡ ምን አይነት ነገሮችን ያካትታል የሚለው ነገር ትንሽ የገባኝ ልበላችሁ። ግሬት ማለት ፓሽን ፕላስ ፐርሰቨራንስ ፎር ሎንግ ተርም ጎል ነው ትላለች። ለሆነ ነገር ያላችሁ ፍቅርና ስሜታችሁ በጽናት ለረጅም ጊዜ የምታደርጉት ስራ ውጤታማ እንዴት እንደሚያደርጋችሁ ነው። በዚህ ዴፊኒሽን ኮራቸው ሀይ የሆኑ ሰዎች የጀመሩትን ነገሮች ይጨርሳሉ፣ የፈለጉትን ነገሮች ያሳካሉ። ሚሊተሪ አካዳሚ፣ ከፐብሊክ ስኩል፣ ከቢዝነስ አንትርፕረኖር፣ ከሳይንቲስት፣ ሚውዚሽያን፣ አትሌቶች ለአመታቶች የተደረገ ጥናትን አድርጋ ውጤታማ የሚሆኑ ሰዎች ግሬት የሚባለው ነገር ያላቸው ሰዎች ናቸው ትላለች። ይህን ነገር ዲቨሎፕ ማድረግ ይቻላል ወይ ብላችሁ የምትጠይቁ ከሆነ አዎ ይቻላል። 4 የሳይኮሎጂካል ኮምፖነንቶች አሉት ትላለች። ኢንትረስት፣ ፕራክቲስ፣ ፐርፐዝ እና ሆፕ ነው ትላለች። ኢንትረስት ማለት ኪዩሪዮሲቲ እና ፋሲኔሽናችሁ፣ ለሆነ ነገር ያላችሁ ፍላጎትና ጉጉት፣ የማወቅና የመረዳት ዝንባሌያችሁ ከፍተኛ የሆነ ነገር ምንድን ነው? ያ ኢንትረስታችሁ ነው። ያንን ነገር መጀመሪያ ማወቅ አለባችሁ። እኔ ኢንትረስት ብዬ ያመንኩትና የተቀበልኩት ነገር ምንድን ነው? እኔ ላይ መስራት ሆኖ አግኝቼዋለሁ። የእኔ ኪዩሪዮሲቲ ፋሲኔሽን እና ይሄ ጉጉትም ሆነ ዝንባሌ የፈጠረብኝ ነገር እኔ ላይ መስራት ሆኖ አግኝቼዋለሁ። አይምሮ ላይ መስራት፣ ሰውነቴ ላይ መስራት፣ ስሜቴን መቆጣጠር፣ በምፈልገው መልኩ ጥሩ አድርጌ ህይወትን ለመኖር የፋይናንሻል ኢንቴሊጀንስ ላይ መጨመር፣ የገንዘብ አያያዝና አሰራርን ማወቅ። ይሄ ነገር ኢንትረስትድ ካደረጋችሁ፣ ፋሲኔትድ ካደረጋችሁ በዚህ ነገር ላይ ዝንባሌ ያላችሁ ማለት ነው። እነዚህ ነገሮች ልብ ብላችሁ እያያችሁ በዚህ ሀሳብ የተጻፉ መጽሐፍ ሀሳብ ጥናቶችን እያነበባችሁ ሲሄዱ ሁለተኛ ላይ ፕራክቲስ የሚለውን ነገር መለማመድ አለባችሁ። ፕራክቲስ ደግሞ የሚለውን ነገር በደንብ አንደርስታንድ እንድታደርጉት አንደርስ ኤሪክሰን የሚባል ሰው አለ። ፒክ የሚል ምርጥ መጽሐፍ አለው፣ ወደፊት አቀርብላችኋለሁ። የእሱን ሀሳብ ነው የምትወስደው። እሱ ምንድን ነው የሚለው? ዲሊብሬት የሆነ ፕራክቲስ ማድረግ አለባችሁ። ድካማችሁ ላይ መስራት፣ ከኮንፈርት ዞናችሁ መውጣት፣ ከዛ ደግሞ በሂደቱ ያለውን ፊድባክ መቀበልና እዛ ነገር ላይ ማሻሻል። ሶስተኛው ደግሞ ፐርፐስ ትለዋለች። አላማ ሊኖራችሁ ይገባል። ቢዮንድ ዮርሰልፍ። ይሄ የምታደርጉት ነገር ከእናንተ የዘለለ መሆን አለበት። ትርጉም ሊኖረው ይገባል። እኔ ላይ ስሰራ ለሚስቴ ጥሩ ባል ሆናለሁ፣ ለልጆቼ ጥሩ አባት ሆናለሁ፣ ለቤተሰቦቼ ሸክም አልሆንም፣ ለምኖርበት ከተማና ሀገር ጭምር የሚጠቅም ሰው ሆናለሁ። ለዚህ አንድ ምሳሌ ብሰጣችሁ፣ እኔ የምኖርበት ከተማ ያሉ ዶክተሮችን አናግሬያቸዋለሁ። ሆስፒታል ውስጥ ሰው ገብቶ አንድ ቀን ሲተኛ $5000 ነው ኮስት የሚያደርገው። 2-3 ቀን ስትተኙ $10,000 እና $15,000 ኮስት እያደረጋችሁ ነው። እኔ ላይ ከመስራቴ በፊት በአመት አንድ የሚሆን ሁለቴ ሄጄ አንድ ቀን የሚሆን 2 ቀን እተኛ ነበረ። አሁን ግን 10 ዓመት አልፎ ሊሆን ይችላል ሆስፒታል የሚባል ነገር ከሄድኩኝ። እኔ ላይ ለስራ እንጂ ከተማም አገሪቷም እንዴት ተጠቃሚ እንደምትሆን በዚህ ማየት ትችላላችሁ ማለት ነው። የሰፊ የሆነ ቶፒክ ነው፣ ወደፊት በደንብ የምናወራው ይሆናል። በአራተኛው ደግሞ ሆፕ የሚለውን ነገር ታነሳለች። ተስፋ ሊኖራችሁ ይገባል። የምትሰሩት ነገር ጥረታችሁ፣ ልፋታችሁ ለውጤቱ ትልቅ ተጽዕኖና አስተዋጽኦ ያደርጋል። ተስፋ አለው ብላችሁ ማመን መጀመር አለባችሁ። ለዚህ የሚረዳችሁ ነገር ብላ ደግሞ የምታነሳው በፕሮፌሰር ካሮል ድዌክ የተጻፈውን ማይንድሰት የሚለው መጽሐፍ ላይ ያነሳውላችሁ ነው። ግሮት ማይንድሰት ሊኖራችሁ ይገባል። በሂደት የሚመጣ በሂደት የሚለወጥ ነገር እንደሆነ ልታምኑና ልትቀበሉ ይገባል። በተያያዥ ግን ሂደታችሁ ላይ እድገታችሁ ላይ በጣም ብዙ ውጣ ውረዶችና እርግጠኛ አለመሆን ነገሮች ስላሉ እናንተ እንዳታድጉ ተስፋችሁን ሊያጨልሙባቸው የሚችሉ ሰዎች፣ ኔጌቲቭ የሆኑ ሰዎች፣ አይሆንም፣ አትችሉም፣ አይሳካም፣ አትልፉ የሚሏችሁ ኔጌቲቭ የሆኑ ሰዎችን ማስወገድ መጀመር አለባችሁ። ኢሞሽናችሁን ድሬን የሚያደርጓችሁ ሰዎች ጋር መቀነስ መጀመር አለባችሁ። ይህን ነገር የማታደርጉ ከሆነ ተስፋችሁን ያሟጥጡባችኋል። እዚህን 4 የሆኑ የሳይኮሎጂካል ኮምፖነንቶች በደንብ አድርጋችሁ ከገባችሁና ክሊር አድርጋችሁ አውጥታችሁ የምትሰሩ ከሆነ የፈለገ ትምህርት አይገባኝም ብላችሁ ብታምኑ፣ የፈለገ በሙያ አልገፋውም ብላችሁ ብታምኑ የምትፈልጉትን ህይወት ለመኖር ግን እዚህ መጽሐፍ ማየት ትችላላችሁ ብዬ ገምታለሁ። ይህን ነገር ደግሞ ለራሳችሁም ለልጆቻችሁም መለማመድ የምትፈልጉ ከሆነ ኢንቫይሮንመንትና ካልቸር የሚባል ነገር ትልቅና ክሩሻል የሆነ ሮል ይጫወታል ትላለች። አካባቢያችሁና ባህል ብላችሁ የምታምኑት ነገር ቤት ውስጥ ስትሆኑ ለራሳችሁም ለልጆቻችሁም ኢንቫይሮንመንትና ካልቸር ክሬት እያደረጋችሁላቸው ነው። 3 ነገሮች ላይ በደንብ አድርጋችሁ ከሰራችሁ ራሳችሁም ልጆቻችሁም ይሄን ነገር በደንብ አድርጋችሁ ተለማመዳላችሁ ትላለች። መራው ሰፖርት ፕላስ ሃይ ኤክስፔክቴሽን ሊኖራችሁ ይገባል። የምትፈልጉትን ነገር ለማሳካት ስትሰሩ ሰፖርት ያስፈልጋችኋል። በደንብ የሚደግፋችሁ ሰው ያስፈልጋችኋል። ለልጆቻችሁም ደግፏቸው፣ ግን ሃይ የሆነ ኤክስፔክቴሽን ይኑራችሁ። ስታንዳርዳችሁን ከፍ አድርጉት። አቋራጭ ላለመጠቀም እንዲሁ ዝም ብሎ ላለመዋዠቅ ሃይ የሆነ ስታንዳርድ ሊኖራችሁ ይገባል፣ ለራሳችሁም ለልጆቻችሁም። ሁለተኛው ስለ ኮሚትመንት ማወቅ አለባችሁ። ልጆቻችሁም ቢሆኑ መርጠውና ፈቅደው ለሚጀምሩት ነገር ፒያኖ ከጀመሩ፣ ኳስ መጫወት ከጀመሩ፣ የሆነ ነገር
የጀመሩት ነገር መርጠው እነሱ እስከገቡበት ድረስ ኮሚትመንት ያስፈልጋቸዋል። ረጅም ጊዜ ሳያቋርጡ መስራት እንዳለባቸው ስለ ኮሚትመንት አስተምሯቸው። የጀመሩት ነገሮች ሲከብዷቸው ኢትስ ኦኬ እያላችሁ እንዲያቋርጡ የምትፈቅዱላቸው ከሆነ ኮሚትመንት አይኖራቸውም፣ አይገባቸውም። በሶስተኛው ደግሞ ሮል ሞዴል ልትሆኑ ይገባል፣ ወይም ደግሞ ሊኖራችሁ ይገባል። አራያ ብላችሁ የምታስቡት ሰዎች ሊኖሩ ይገባል። እናንተም ለልጆቻችሁ አራያ መሆን አለባችሁ። ያን ነገር ስታደርጉ ልጆቻችሁ የፈለገ የምትነግሯቸውን ነገሮች ቢረሱ የምታደርጉትን ነገሮች ግን አይረሱም። የምታደርጉትን ነገር ግን ያደርጋሉ፣ ኢሚቴት ያደርጋሉ፣ ሚሚክ ያደርጋሉ። ስለዚህ እንዲሁ በተፈጥሮ ከሚገኝ ልዩ ስጦታና ተሰጥኦ ይልቅ ጥረት በጣም እንደሚበልጥ ታዩበታላችሁ። እንዲሁ ከተነሳሽና አነቃቂ ንግግሮች ይልቅ ያለማቋረጥ ራስ ላይ መስራት ውጤታማ ያደርጋቸዋል ብላ ፕሮፌሰር አንጀላ ዳክወርት ግሪት በሚለው መጽሐፏ ቆንጆ አድርጋ ጽፋልናለች። ጠቅሟል ብላችሁ ለምታስቡ ሰዎች ሼር አድርጉልኝ። ስላዳመጣችሁን ከልብ አመሰግናለሁ። ቴንክ ዩ።